ሰላም ውድ የዩቲዩብ ቤተሰቦቼ እንደናችሁ አላችሁ ወይ? አለንኛ እግዚአብሔር ይመስገን። ዛሬ እንግዲህ ኪዳነ ምህረት ነች። እንኳን አደረሳችሁ። የኪዳነ ምህረት ቡና አፍልተን እንኳን አደረሳችሁ እንበላችሁ ብለን ነው። በዛውም ደግሞ በጸሎታችሁ እንድታስቡን ማክሰኞ ፈተና አለን። እንግዲህ ሲወሲ ፈተናችን ማክሰኞ ነው። ሁላችሁም በጸሎታችሁ አስቡን። ጨንቆናል፣ ፈርተናል እና እንግዲህ እናልፋለን ብለን እናስባለን። ካላለፍነው እንግዲህ እግዚአብሔር ያለው ነው የሚሆነው። ሁላችሁም ግን በጸሎታችሁ አስቡን። አሁን ጓደኞችን እንዳለ ጎብኟቸው ነው። አንዳንድ ቃለ መጠይቅ እናርግላቸው። እዚህም እንመለሳለን እንዴ? እዚህ ጋር ቡናው እየገባ ነው። በማንኪያ ታረጊ ውርደት ያለሽ። እሺ አንቺ ለብሽና ነው። አዎ እዚህ ጋር ሀሴት የሸዋረቢቷ ትባላለች። ከሸዋረቢት ድረስ ነው በነገራችን ላይ ደብረ ብርሃን እየመጡ ስልጣን አውሰለጥሩስ። ሀብቴ የውበት ማሰልጠኛ በጣም ስማርት የሆነ ስለሆነ ብዙ ከአዲስ አበባ ላይ እየመጡ ይሰለጥናሉና ሀሴትዬ እንዴት ነው አመጣጥሽ? እንዴት ነው ስልጣናው? ስልጣናው በጣም ወጥቷለሁ። ስማርት ነው። ሀብቴን ምረጡ እላለሁ። በተረፈ ኪዳነ ምህረት እንብላ እና ሁላችንም እንኳን ያደረሳችሁ እያልን እንግዲህ እንዳያችሁት ሁላችንም ፍራቻ ላይ ብንሆንም እያልን ነው እንችላለን እናልፋለን እያልን ነው። መቅዲ ቀበጦ የቤታችን ቀበጥና ውብ ሞዴል እነሆ ሞዴል እሺ እንዴት ነው ትምህርቱ? እንዴት ያየሽው ነው? በጣም አሪፍ ነው። እሺ ሀብቴን ምረጡ እላለሁኝ። በተረፈ ደግሞ ፈተናችሁን ይቅናችሁ እላለሁኝ። ከዛ ባለፈ ስለ ኪዳነ ምህረት ብለናችኋል። ይኸው እዚህ ጋር ጸዲቅ አለ። ያዙ ስለ ኪዳነ ምህረት። ይቺ እናታችን ተቆጫችን፣ ገላማጫችን፣ መካሪያችን እናታችን ቡና ፍሊያችን ናትና አርሴማ። ይቺ ደግሞ ተሸዋረቢት ነው የመጣችው። እንግዲህ ተሸዋረቢትም ድረስ እየመጡ ይሰለጥናሉ። አርሲዬ እንዴት ነው ስልጠናው? አሁን እኔና አንቺ የማስገኙ ተፈታኞች ነን። ምን ላይ ነሽ? እንዴት ነው ሀሳቡ? ጭንቀቱ የፈተናው ነገር እንግዲህ ያው እንደምታውቀው በጣም እያስጨነቀን ነው ያለው። ፈተናችን ማክሰኞ ነው። በጣም ጭንቀት ላይ ነን። ከዛ በተረፈ ደግሞ የኪዳነ ምህረት ቡና እያፈላን ነው። እዛ ጋር ጸዲቅ ነበረ። እንግዲህ የዛሬው ኪዳነ ምህረት ትርዳን፣ ሁላችንም ታሳድፈን ትርዳን። አሜን። ሁላችሁም በጸሎታችሁ አስቡን። ሌላም ደግሞ አሉ እዚህ ጋር ደግሞ የሚሰሩ ለምሳሌ እዚህ ጋር እየተሰራ እዛ ጋር ቡና ይፈላል፣ እዚህ ጋር እናወራለን። እንደዚህ ነው ህይወታችን። ትንሽ ሀገር ትላችኋለች። ራሳን ተሳውቅ ምን ልበላችሁ? ሰላም ናችሁ? በሀብትሽ የማሰልጠኛ ተቋም እንገናኛለን። የውበት በሀብትሽ የውበት ማሰልጠኛ ተቋም እና ወንዶችም ሴቶችም ይሰለጥናሉ። እዚህ መሰልጠን የምትፈልጉ መታችሁ መሰልጠን ትችላላችሁ። የማስገኙ ተፈታኞች ናቸው እነኚህ። በጣም ፈርተዋል። ፈጣሪ ያሳልፋችሁ። ያሳልፋችሁ ታልፋላችሁ። አሜን። ኮንፊደንስ አላችሁ። አሜን። እዛ ደግሞ ሀብትሽ ተሰልጣኝ ወንዶች ነይ ከሞዴል ሀሴት ጋር ነው ያለሁት። ለዚህ ላይክ ሼር ሰብስክራይብ አድርጉ። በሉ ይመቻችሁ። ላይክ ሼር ሰብስክራይብ አድርጉ። ማስከኞ ተፈትነን ውጤታችንን ይዘን እንመጣለን። ውርደትም ተሆነ እናሳያችኋለን፣ ውጤትም ተሆነ እናሳያችኋለን። አንደብቅም። የእነሱ ምርት በምን ትሰማቸዋል? ይመቸናል። በኮሜንት ነው። አሪፍ ኮሜንት በመጻፍ አሪፍ ኮሜንት እየሰጣችሁ። በነገራችን ላይ የእኔ ውድ ዩቲዩብ ተከታታዮች አይ ላቭ ዩ። በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ። በቃ ላይክ ሼር ሰብስክራይብ አድርጉ። ቤተሰብ እንግዲህ ደብረ ብርሃን እንደማታውቁ ውይይቷ ደብረ ብርሃን ይችን ትመስላለች። ትንሽ ባጃጅ ይበዙባታል። ነገር ግን እያደገች ትልቅ ከተማ እየሆነች ነው ያለችው። ደብረ ብርሃን ማነች ምንድነች ብላችሁ ለማታውቁ ሰዎች ደብረ ብርሃን ውቢቷ ከተማ ይችን ትመስላለች። በጣም ቆንጆዬ፣ ሰው ወዳድ፣ ሰው ተቀባይ የእንግዳ አገር ነች ደብረ ብርሃን ማለት። በጣም ብዙ ብሔር ብሔረሰቦች የሚኖሩባት ልክ እንደ አዲስ አበባ
የሚኖሩባት አገር ነች። በዛም ላይ ደግሞ በፍቅር ሁሉንም እንግዳ ተቀባይ የሆነች አገር ነችና ደብረ ብርሃን ሰማይ ህንጻ የሚባለው እንግዲህ ዋናው መሀል ከተማ ላይ ያለሁት እነዚህ እየቀረጽኩላችሁ ነው። በነገራችን ላይ በጣም ደስ ብሎኛል። ቅዱስ ሚካኤል የሚወደኝ አባቴ የጭንቅ ደራሼ ለዚችን ደረጃ ለዚችን ሰዓት ስላደረሰኝ በጣም ደስ ብሎኛል። ዛሬ ደግሞ ተስፋ የንጉሱ ልጅ ቲክቶከሩ ከሱ ጋር ነበርኩኝ። እንግዲህ ህልሜን እኖራለሁ እደርስበታለሁ ያላችሁትን ነገር ሁላ ፈጣሪ ያኖራችኋል ትደርሱበታላችሁና ዛሬ እንደ ቲክቶከር ስብሰባ ነበረንና ከአዲስ አበባ መጥቶ ከሱ ጋር ስብሰባ ነበረኝ። ስብሰባ ላይ ግን ቪዲዮ መቅረጽ አልቻልኩም ነበረ እና በጣም ደስ ብሎኛል። እውነት ለመናገር ቅዱስ ሚካኤል በሚያውቀው እውነት ህልሜን እያኖርኩኝ ፈጣሪ ተመስገን። ባላችሁ ነገር ተመስገን በሉ። ደግሞ ህልማችሁን አልሙ እኖራለሁ ብላችሁ ያለማችሁትን ህልም ትኖሩታላችሁ። በምንም ታምር ህልማችሁን ትኖሩታላችሁ እና እኔ እንግዲህ ዛሬ ደብረ ብርሃን ብዙ ቲክቶከሮች ብዙ ትልልቅ ሰዎች ከነሱ ጋር ነበርኩ። እኔ ከማይመጡኝ ትልልቅ ሰዎች ጋር ነበረ የዋልኩትና እግዚአብሔር ሆይ ትወደኛለህ፣ እግዚአብሔር ሆይ ለእኔ ብዙ ቦታ አለ፣ ብዙ ክብር አለ፣ ያከበርከኝ አምላክ ሆይ ክበርልኝ። እኔ ሌላ ምንም አልችልም፣ ለፈጣሪ ምንም ላደርግለት አልችልም። ሌላው የምችለው በቃ ክበርልኝ ፈጣሪ ተመስገንልኝ ነው ምለው። እንግዲህ እንደምታዩት ደግሞ ለፀጉር ሙያ ስልጠና መጨረሻ ላይ ልንመረቅ ስለሆነ የፎቶ ፕሮግራም ነበረን ዛሬ። ፎቶአችንም ደግሞ እንደዚህ እኔ ተምሬ ዲግሪ ይዤ በእናትና በአባቴ ይህንን ልብስ አልለበስኩም ነበር። ዛሬ እንግዲህ እንደዚህ ተምሬ ራሴ ሙያ በእጅ ሙያም ቢሆን ተምሬ ለዚህ በቅቼ እንግዲህ ይህንን ልብስ ለመልበስ በቅቻለሁ። እውነት ለመናገር በጣም ነው ደስ ያለኝ። እውነት እኔ ምን ብዬ ቃል እንደምነግራችሁ አላቅም። በጣም ነው ደስ ያለኝ። እንግዲህ ያው ማክሰኞ ነው ዋና ውጤቱ። እሱንም አልፋለሁ ብዬ ነው ማስበው። አልፋለሁ በደንብ ነው ማልፈው። ለምን እኔ ጎበዝ ነኝ፣ ለነገሮች ላልልም፣ ቶሎም ነገሮች ይገቡኛልና አልፋለሁ። በምንም ታምር አልፋለሁ። እናንተ ብቻ አልሙ፣ እሰራለሁ፣ እኖራለሁ ብላችሁ ያለማችሁትን ህልም ፈጣሪ በተአምር ህልማችሁን እንድትረሱ ወይም ህልማችሁን እንዳትኖሩ አያደርግም። ህልማችሁን ያኖራችኋል። እናንተ ግን እንሰራለን፣ እንችላለን፣ እንቀየራለን ብላችሁ የሆነ ቦታ መድረስ እንችላለን ብላችሁ እመኑ። እንግዲህ ፎቶ ላይ የምታዩት በጣም ተወዳጅ በጣም ቲክቶከር ትልቅ ቲክቶከር በጣም ብዙ ሰው የሚፈልገው ታዋቂ ቲክቶከር ነው። እንግዲህ አብራችሁ ይሄ ተፎቶ ጋር የምታዩት ሰውዬ ማለት ነው። እግዚአብሔር ይመስገን ለዚህ ራሱ መብቃቴ እንደ ባሌ ሀሳብ እንደ ብዙ ሰው ሀሳብ እኔ በአሁን ሰዓት በህይወትም በማልኖርበት ደረጃ ነበርኩና ግን እግዚአብሔር እነሱ አይደሉም እኔ ነኝ ማኖርሽ ብሎ ይሄው እንደምታዩት ነው። ዛሬ ደግሞ የቤተ ክርስቲያን የእርዳታ ቪዲዮ ለመስራት እንዲሁም ስብሰባ አድርገን እግዚአብሔር በሚወደው አብሬ ነበር የዋልኩት። በጣም ትልቅ ፕሮግራም ነበረ። ብቻ እያንዳንዱ ነገር በቀን ለኔ ስኬት ለውጥ ነው እያለ ያለውና ያው ይሄን ትላችሁ በገንዘብ ተሻሽዬ ጥሩ ነገር ሆኜ አይደለም፣ ግን አይምሮዬ በቃ ፍሪ እየሆነ እኔም ደግሞ ለውጥን እያየሁት ጥሩ ነገሮች ላይ እየዋልኩ ነው። ገንዘብ ደግሞ ቀስ ብሎ ይመጣል። እውቀትን እንትን እያልኩ እየሄድኩኝ ተሰው ጋር መግባባትን ተሰው ጋር መስራትን እያፈራሁኝ እየሄድኩኝ ነገ ገንዘብ ደግሞ በራሱ ጊዜ ይመጣል ማለት ነው። ውድ ቤተሰቦቼ ሁላችሁም በጸሎታችሁ የምታስቡኝ፣ የምትወዱኝ፣ የምታከብሩኝ ሁላችሁንም እግዚአብሔር ያክብራችሁ፣ ቅዱስ ሚካኤል ይደግፋችሁ። እኔ በጣም ደስ ብሎኛል ከምነግራችሁ በላይ። እንግዲህ ማክሰኞ ደግሞ ፈተናችን ተፈትነን ሮብ ውጤቱን እነግራችኋለሁ። እስከዛው ድረስ ግን እኔም በጣም ጓጉቻለሁ። እናንተም እንደምትጓጉ ምንም ጥርጥር የለውም። በቀጣይ ቆንጆ ቪዲዮ ዘንድ ስንመጣ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ